ምንድነው? አንቺ ካነበብሽ ለምን አትነግሪኝ? ይሄን ያክል የኔ ማንበብ አስፈላጊ ነው? እጭ ወንድሜ ደግሞ አሁን እሷ በዛው ክፈትና አንባልኩ አይደለ? ክፈትና አንባው። ሰላም የእንግዳ ድራማ ፋሚሊዎች፣ የእንግዳ ድራማ ቤተሰቦች እንዴት አላችሁ? ሁሉ ፒስ፣ ሁሉ አማን ነው ወይ? ሁሉ ፋን ሁሉ ፒስ ነው? ምን መሰለ አዶኒ፣ አሁን በህይወቴ ልጅ ጓደኛ ነበረችኝ እና ህፃናቶችን ትረዳ ነበር። በአጋጣሚ ስራ ሲበዛባት እኔ እንድረዳቸው ልካኝ ነው። ማለቴ ያው ከማረፏ በፊት ማለቴ ነው። ከማረፏ በፊት? እና የሞተችው ጓደኛሽ ማናት? ስማኝ አንተ ልጅ፣ ሁሉን ነገር የማብራራት ግዴታ የለብኝም። በቃ ተወኝ፣ አጭቅጭቀኝ እንዴ። አለብሽ እንጂ ካልሆነ ቤሉልም ሌሎችም ሰዎች ማውቃቸው አይቀርም። ቤሉልም ደግሞ ታውቂዋለሽ አይደል እንዴ? እንደኔ ዝም ሊልሽ አይችልም። እያስፈራራኝ ነው አይደል? ይጋር ሁሉ ፒስ ነው። እንግዳ ድራማን እንዴት አያችሁት ዛሬ? በጣም የሚገርም የሚደንቅ አካሄድ ሄደው እንዳያችሁት አዶኒን ሲያፋጠው ነበር። ቤሉል በአንተና በኑኑ መካከል ያለው ግንኙነት ምንድነው ብሎ ሲጠይቃት ሲያፋጣት ነበር። እንዳያችሁት ፍቅረኛ አይነት አጠገቧ እንዳትደርስ ቀና ብለ እንዳታያት ሲሉ ነበር አዶኒ ቤሉልን። ከዛን እንግዲህ ይህንን ነገር ከእሷ ነው መስማት ያለብኝ ብሎ ቀጥታ እሷ ጋር ነው ሄዶ እሷን ይዞ መጥቶ ፊት ለፊቱ ነው ያቆማት። ምንድነው ያላችሁ በመካከላችሁ ያለው ነገር ምንድነው ሲላት እንግዲህ እዛ ሲላላሱ ነበር። ያው እሷ ቤሉል ከሱ እንዲርቅ ትፈልጋለች። ከዛን ያው ያ ነገር እንዲፈጠር ደግሞ አዶኒን ስትቀርበው ከአዶኒ ጋር ዘመላላስ አይነት ነገር ውስጥ ስትገባ ነበር እና አዶኒ እናም ቤሉል በዚህ ነገር በዚህ ጉዳይ በጣም ነው የተበሳጨው። በጣም ነው የተቆጣው። በጣም ነው የተበሳጨው። በጣም ነው የተቆጣው። ብቻ አሳምነውታል ማለት ይቻላል ከሞላ ጎደል። በሌላ በኩል እንግዲህ ቤት ውስጥ እሱ ኤልሹ ምናምን ሆኖ ጌም ሲጫወቱ ነበር። እንግዲህ ስትሸነፍ ኤልሹን የቀጧት ቅጣት ከባድ ነው። መጀመሪያ የጠየቀቻት ጥያቄ ነበር ኤልሹ ኑኑን የጠየቀቻት ጥያቄ ከዚህ ቤተሰብ ስር የደበቅሽው ነገር ካለ አውጪ ምናምን ስትላት ነበር። አልነግርሽም ስትላት ያው ሌላ ቅጣት ነው የቀጧት። አዶኒን እንድስም በቤሉል ፊት አዶኒን ስትስመው ቤሉል በጣም ተቆጥቶ ተናዶ ምናምን ነው የሄደው። ከዛም በኋላ እንዳያችሁት ሲጨቃጨቅ ነበር። ውጪ ላይ ባልኮኒ ላይ ሆኖ ከኤልሹ ጋር ሲጨቃጨቅ ነበር። ተይኝ እኔ ሆቴል ልኖርበት ምናምን አይነት ነገር ሲያወራት ነበር። ከዛም በኋላ ልጅቷ ለአንተ አትሆንህም የማትወድበትን ምክንያት አሳያለሁ ብላ ያው ወደ ውስጥ ገብታ ወረቀቱን ነው ይዛ የመጣችው እና ክፈትና አንብብ ስትለው ነበር። ቤሉልም ወረቀቱን ከፍቶ ሊያነብ ነውና እዛ ላይ የተጻፈውን የውሸት የሕክምና ማስረጃ ቤሉል ያምናል ወይስ አላምንም ብሎ ሄዶ ኑኑን ወስዶ ያስመረምራታል። ያ ነገር ሲታወቅስ ምን የሚፈጠር ይመስላችኋል? እስቲ የምታስቡትን ሀሳብ፣ አስተያየት፣ ግምት በኮሜንት መስጫ ሳጥን ላይ አስቀምጡልኝ። በሌላ በኩል ደግሞ እንዳያችሁት አዶኒ ከወይዘሮ ሄለን ጋር ተፋጧል። ከወይዘሮ ሄለን ጋር ከፍተኛ ፍጥጫ ውስጥ ነው የገባውና ስለ ልጆቹ ወይዘሮ ሄለን ከነኑኑ ሀገር ስለወሰደች ልጆች
እየጠየቃት ነበር። የእርዳታ ድርጅት የለሽ ልጆቹን የት ነው ያደረሳቸው? ምን እያደረግቸው ነው? ምን እየሰራች ነው? ግልጽ አድርጊልኝ ሲላት ነበር። ብቻ በዛ ጉዳይም በጣም አፋጧታል። እስቲ በቀጣይ ላይ ምን ይፈጠራል ብላችሁ ታስባላችሁ? የምታስቡትን ሀሳብ አስተያየት፣ ግምት በኮሜንት ሰብስክራይብ በማድረግ የደወል ምልክቱን ብቻ ላይ ዘነጋባይ